ጥር 27 ቀን 2018 ዓ.ም ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው ጉዳዩ በፓርላማ ንግግሩ ላይ የኔን ስም ጠርተው ያደረጉትን ንግግር ይመለከታል። ጥር 26 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በእማኝነት ቆጥረው ማብራሪያ መስጠቶን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርሶ በዚህ ንግግሮ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነጻ እንድገልጽ የእርሶ ንግግር አስገድዶኛል። በእኔ በኩል እንዲህ ባሉ የኤርትራንና የኢትዮጵያን ግንኙነት በሚመለከቱ ጉዳዮች አስተያየት ለመስጠት ፍላጎት አልነበረኝም። ምክንያቱም የነዚህ ሁለት እህትማማቾች ሀገሮች የግንኙነት ታሪክ በአብዛኛው በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ የማውቀውን ጉዳይ በመሰለኝ መንገድ ለመናገር ወስኜ ነበር። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት በፕሪቶሪያው ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያን ድረስ ግን የአንድ ሀገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና የትግራይ ኃይሎች ከአማራ ክልል ከወጡ በኋላ ውጊያው ቆም ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሸበሹ የኤርትራን አዛዦች አለመጨመሩ ሊሆን ይችላል። ከዚህ ሁሉ ጥፋት በኋላ በአሁኑ ወቅት እርሶ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠትን መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹህ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉ በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገን የተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የኛው የኢትዮጵያውያን እውነተኛና አስቀያሚ የቅርብ ጊዜ ታሪካችን ነው። እኔ እግዚአብሔር ደጉን አመላክቶት ከትግራይ ሕዝብ ጋር ያሉትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚላቸው ሰዎች አንዱ ሊሆን ይችል ነበር። ነገር ግን ባለፈው ስተቶ ምንም አይነት የመቆጨት ምልክት ካለማሳየቱ በላይ ለዚያ ሁሉ የሰው ልቂት፣ ንብረት መውደም፣ ማህበራዊ ምስቅልቅልና የሀገርን ህልውና የሚፈታተን ቀውስ የራስዎን የፊት አውራሪነት ድርሻ ሳይመለከቱ ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞትን የጫረብኝ ከመሆኑም በላይ አሁን ላይ ምስቅልቅሉ
የወጣው ሀገራዊ ሁኔታ ያነሰን ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ስለመሰለኝ ጠንካራ ስጋት አድሮብኛል። ምክንያቱም ከላይ እንደገለጽኩት እስካሁን በህዝብ የተፈጸሙት ሀገራዊ ጥፋቶች ዋነኛ መነሻ ምክንያታቸው የእርሶ አገዛዝ ሆኖ ሳለ ሁሉ ጊዜም ውጫዊ የፈጠራ ምክንያቶችን ሊያቀርቡ ይሞክራሉ። የትግራዩ ጦርነት በአማራ ህዝብ ላይ እየተፈጸመ ያለው ዘርፈ ብዙ ጥፋት ማለቂያ የሌለው የኦሮሚያ ክልል ጦርነት የቤኒሻንጉልና የቅርቡን የጋምቤላን ግጭት ጨምሮ በሌሎች የሀገሪቱ አካባቢዎች ብዙ ጥፋት ያስከተሉ ሀገራዊ ቀውሶች የተፈጠሩት በዋናነት በእርሶ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ መኖር አልችልም ከሚለው የተሳሳተ አስተሳሰቦ የተወለዱ ችግሮች ናቸው። ከላይ የተገለጸው አጠቃላይ ሁኔታ እንዳለ ሆኖ እርሶ በንግግሮ በገለጹት መሰረት እኔ የእርሶ ልኡክ ሆኜ ወደ ኤርትራ መሄዴን በተመለከተ የነበሩ ጥሬ ሐቆችን ወደ ማብራራቱ ልግባ። በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ህዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበረ በፓርላማ ንግግሮ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርሶም ቢሆኑ የመዋሸት ሱስ ሆኖበት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ህዝብን አወናብዶ ለማነሳሳት ያግዘኛል ብለው ካላሰቡ በስተቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያን ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራዩ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ጀምሮ ነው። መቼም ይህንን ጉዳይ ይዘነጉታል ተብሎ አይጠረጠርም። አሁንም ሌላ በህዝብና በሀገር ላይ ለመፈጸም የሚያውጠነጥኑት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው። ከትግራዩ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርሶ ህዝቤን አታጎሳቁሉ የሚል መልእክት አሲዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር ከዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆኖት አልችልም። እንደርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻሎታል። እኔ ስለ ትግራይ ህዝብ ያለውትን አመለካከት እንድናገር ከፈለጉ የማውቀው እውነት እርሶ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያን ወቅት የምር ከሚያስቆጣውትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ህዝብ በደል ማንሳት ነበረ። ለኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብን መሰረት በማድረግ አንድ ሐሳብ አንስቼ ነበረ። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው ያጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚለው ነበረ። እኔም በዚሁ የግምገማ ሐሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል፣ በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረብኩኝ። እርሶም በመድረኩ ላይ ያነሳውትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተውኝ የነገሩኝና ስለ ትግራይ ህዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበረ።
የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላ በዓለም አቀፉ ማህበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሐቅ ነው። እኔ የማውቀውና ስለ ትግራይ ህዝብ ያሉት እውነተኛ አመለካከት ይህ ነው። ከፓርላማ ንግግሩ ትንሽ እውነታነት ያለው የኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓመተ ምህረት ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። እነሱም አንደኛ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ፣ ሁለተኛ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና በኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ፣ ሶስተኛ አንዳንድ የወያኔ ደጋፊዎችና የኢትዮጵያንና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካይነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበሩ። ለፕሬዝዳንቱ የሚቀርቡትን እነዚህን መልእክቶች ከገለጹልኝ በኋላ በኔ በኩል እንዲጨመር አንድ ጥያቄ አንስቼውሎት ነበር። ይኸውም ጦርነቱ መጠናቀቁን በይፋ ለህዝብ ተናግረናል። የዓለም አቀፉ ማህበረሰብ እየጠየቀን ያለው የኤርትራ ሰራዊት ከኢትዮጵያ ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ነበር። እርሶ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልኮ ተቀብዬ ተለያየን። ከዚህ ውጪ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም። በወቅቱ የእርሶ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳው አልነበረም። በማግስቱ በተዘጋጀልን አነስተኛ የኮንትራት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለስልጣናት አስመራ ኤርፖርት ተገኝተው ከተቀበሉን በኋላ ፕሬዝዳንት ኢሳያስ ወደሚገኙበት ቦታ ወስደውን ለፕሬዝዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰት ዘመቻ ለፕሬዝዳንት ኢሳያስ ስነግራቸው በሳቸው በኩል የሰጡኝ መልስ የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ፣ በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችንን በሙሉ መግባባት ፈጽመን ወደ ሀገራችን ተመለስን። አዲስ አበባ በተመለስኩ በማግስቱ ለእርሶ ስልክ ደውዬ ከፕሬዝዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከተ ሁላችን አስፈላጊ ጥንቃቄ ማድረግ አለብን ማለታቸውን ሪፖርት አቅርቤሎት የስልክ ንግግራችን ተቋጨ። እኔ የማውቀው እውነታ ይህ ነው። አመሰግናለሁ። ገዱ አንዳርጋቸው።